ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከባሪያዎቹ ምግብነት እስከ ነገሥታት ማዕድ የዘለቀው የበርካታ ሕመሞች ፈውስ ነጭ ሽንኩርት። ነጭ ሽንኩርት ለሺዎች ዓመታት በምግብ ማጣፈጫነት በመድኃኒት አገልግሎት ላይ እየዋለ ይገኛል። በእርግጥ ሽታው በርካቶችን የሚያንገፈግፍ ቢሆንም በመድኃኒትነቱ ላይ ግን ጥያቄ የለም። በጸረ ባክቴሪያና ጸረ ቫይረስ የታወቀው ነጭ ሽንኩርት ከምግብ ማጣፈጫነቱ ባሻገር በባህላዊ ሕክምና ውስጥ እጅጉን የተለመደ ነው። ነጭ ሽንኩርት የመጀመሪያ መገኛው በማዕከላዊ እስያ ሲሆን ከዚያም ወደ አውሮፓና ዩናይትድ ስቴትስ ተስፋፍቷል። ዛሬ ቻይና ነጭ ሽንኩርትን በማምረት በዓለማችን ቀዳሚዋ ሀገር ናት። ቢቢሲ የነጭ ሽንኩርት ቱባ ታሪክ እና ባህላዊ አበርክቶ ፈትሿል። እንዲሁም ነጭ ሽንኩርት ለጤናችን ጠቃሚ ነው ሲልም ጠይቋል። ምግብ ለማጣፈጥ ወሳኝ የሆነው ግብዓት ነጭ ሽንኩርት ስፍር ቁጥር በሌላቸው ምግቦች ውስጥ በጣም አስፈላጊ ማጣፈጫ ነው። በሰሜን ምዕራብ ፈረንሳይ በሚገኝ ትምህርት ቤት ከአሜሪካ፣ ከአውስትራሊያ፣ ከእንግሊዝ እና ከእስያ የመጡ ተማሪዎቹ የሚያስተምረው ዴንማርካዊ ሼፍ ፖል ኤሪክ የንስን ነጭ ሽንኩርት የማያውቅ ተማሪ አጋጥሞኝ አያውቅም ይላል። ነጭ ሽንኩርት ምግብን በከፍተኛ ደረጃ እንደሚያጣፍጥ ያምናል እና ያለሱ የፈረንሳይ ምግብ ምን እንደሆነም ሲያስብ ይገረማል። እነሱ ወይም ፈረንሳዮቹ ነጭ ሽንኩርት የሌለበት ማንኛውንም ምግብ ማሰብ የሚችሉ አይመስለኝም ብሏል። በሾርባ፣ በአትክልት ወይም በስጋ ምግቦች ውስጥም በእርግጠኝነት አንድ ቦታ ነጭ ሽንኩርት ይገባል። ምንም አለመጠቀም የማይታሰብ ነው። ነገር ግን በአውሮፓውያኑ በ1970ዎቹ መጀመሪያ ላይ በዴንማርክ ገጠራማ አካባቢ ሲያድግ ነጭ ሽንኩርት ፈጽሞ አይታወቅም ነበር። ነጭ ሽንኩርት በወቅቱ በጣም በጠንካራ ጠረኑ የታወቀ እንደነበር ያስታውሳል። ነገር ግን ቱርካውያን ወደ ዴንማርክ መሰደድ ሲጀምሩ በነጭ ሽንኩርት የጣፈጠ ምግብ እየተለመደ መጣ። አሁን ሼፍ የንስን በጣሊያን ፒዛ ላይ ነጭ ሽንኩርት ጣል ማድረግ ለምዷል። እኔና ባልደረባዬ ጠዋት ላይ በእያንዳንዱ ኩባያ ውስጥም አንድ ሙሉ ነጭ ሽንኩርት ተፈጭቶ የተጨመረበት አንድ ኩባያ መረቅ መውሰድ ለምደናል ይላል። ምንም አይነት ጉንፋን ወይም የመተንፈሻ አካል ህመም ላጋጠመው እርግጠኛ ነጭ ሽንኩርት ምስጋና ይገባውና ነው። ረዥም ጉዞ የነጭ ሽንኩርት ባህላዊና መንፈሳዊ ጠቀሜታ ብዙ ሺህ ዓመታትን ያስቆጠረ ነው። የጥንቶቹ ግሪኮች የጥንቆላ አምላክና የቤተሰብ ጠባቂ ለሆነችው ለሄኬት መስዋዕት አድርገው ነጭ ሽንኩርትን በመስቀለኛ መንገድ ላይ ያስቀምጡ ነበር። በግብፅ ውስጥም ነጭ ሽንኩርት በታዋቂው የፈርዖን ቱታንክሃመን መቃብር ውስጥ ከሞተ በኋላ ባለው ሕይወቱ ይጠብቀዋል በሚል ተገኝቷል። በቻይና ፊሊፒንስ አፈ ታሪክ ውስጥም ሰዎቹ ቫምፓየሮችን ለመውጋት ነጭ ሽንኩርትን ለመጠቀማቸው የሚያሳይ ተረቶች አሉ። በዓለም ላይ በጣም ጥንታዊ የምግብ አይነት የሜሶፖታሚያን ወጥ ሲሆን ወደ 3500 ዓመታት ያስቆጠረ ዕድሜ ያለው እና በውስጡ 2 ራስ ነጭ ሽንኩርት ይጨመርበታል ሲልም በነጭ ሽንኩርት ላይ መጽሐፍ ያዘጋጀው ሩቤን ቼሪ ተናግረዋል። በጣም ጥንታዊ የሆነው የነጭ ሽንኩርት ሕክምና ወደ 3500 ዓመታት ገደማ ያስቆጠረ ነው። ይህም ቬርስ ፓፒሬስ ተብሎ የሚጠራ ሲሆን ነጭ ሽንኩርት ከበሽታ እስከ ጥገኛ ተዋሶዎች እንዲሁም የልብ ወይም የመተንፈስ ችግር እንዴት እንደሚፈውስም ብዙ ጠቅሷል ሲል ታሪካዊ ሂደቱን ያብራራል። ቼሪ የጥንታዊ ግሪክ ሐኪምና ፈላስፋ ሂፖክራተስ ነጭ ሽንኩርትን በተለያዩ የሕክምና ዘዴዎች ይጠቀም እንደነበረ ገልጿል። ከዚህ በላይ እንደ አርስቶትልና አርስቶፋንስ ያሉ ታዋቂ ተመራማሪዎችና ጸሐፊዎች ነጭ ሽንኩርትን በመድኃኒት ይገልጹ ነበር። በባርነት ከተሸጡ ሰዎች ምግብነት ወደ ንጉሥ ማዕድ ነጭ ሽንኩርት በጥንታዊ ሜሶፖታሚያ፣ ግብፅ፣ ግሪክ፣ ሮም፣ ቻይና እና ህንድ ውስጥ በሰፊው ታዋቂ ነበር። የሮማውያን ወታደሮች ነጭ ሽንኩርትን ድፍረትንና ጥንካሬን እንደሰጣቸው ያምኑ ነበር። በወራሪዎቻቸው ጊዜ በመላው አውሮፓ አሰራጭተውታል። ነጭ ሽንኩርት ለምግብም ሆነ ለመድኃኒት ሲያገለግል፣ በአንድ ወቅት በምግብ ውስጥ የሚጨመረው ግን ለዝቅተኛ ማህበረሰብ አባላት ብቻ ነበር።
ሮቢን ቸሪ በእርግጥ ለድሆች ብቻ የሚሆን ምግብ ነበር ይላል። በግብፅ ውስጥ ፒራሚዶች ለሚገነቡ ባሪያዎቹ ወይም የሮማውያን መርከበኞቹ ጥንካሬ እንዲሰጥ በሚል ነበር ጥቅም ላይ የሚውለው። ዋጋው ርካሽ ነበር፣ የመጥፎ ምግቦች ጣዕም ሊደብቅም ይችል፣ ስለዚህ ድሆች ብቻ የሚበሉት ነገር ተደርጎ ይቆጠር ነበር። ከ14ኛው እስከ 16ኛው ክፍለ ዘመን ባለው የአውሮፓ ታሪክ ወሳኝ ወቅት የኪነ ጥበብና የሳይንስ እድገት በታየበት የህዳሴ ዘመን የነጭ ሽንኩርት ዝና መቀየር ጀመረ። ፈረንሳዊው ሄረን አራተኛ በነጭ ሽንኩርት ተጠምቆ ብዙ በልቷል፣ ይህም በመጠኑ ተወዳጅ እንዲሆን አድርጎታል ሲልም ቼሪ ያስረዳል። አክሎም በ19ኛው ክፍለ ዘመን የእንግሊዝ ፒክቶሪያል ዘመን ነጭ ሽንኩርት ዝናው ናኘ። ነጭ ሽንኩርት ብዙ ቆይቶ በ1950ዎቹ እና 60ዎቹ ውስጥ ከስደተኞቹ ጋር የተቆራኘ ታሪክ ኖረው፣ ይህም አሉታዊ አመለካከቶችን ለመቀልበስ ረድቶታል። ነጭ ሽንኩርት አይሁዶችን፣ ጣሊያናውያንና ኮሪያውያን ለማንቋሸሽ ጥቅም ላይ ይውል ነበር። ሁሉም ነጭ ሽንኩርት ብልታዎች ተብለው ይጠሩ ነበር፣ እናም አሉታዊ ትርጉም ነበረው ሲል ሮቤን ቸሪ ተናግሯል። በአሁኑ ጊዜ በዓለም ዙሪያ ከ600 በላይ የነጭ ሽንኩርት ዝርያዎች አሉ። አንዳንዶቹ ልክ ከኡዝቤኪስታን እና ከጆርጂያ እንደተገኙ ዝርያዎች በቅርብ ነው በዓለም አቀፍ ደረጃ የታወቁት። ነጭ ሽንኩርት በዘመናዊ ምግቦች ውስጥ ከሚጫወተው ጉልህ ሚና ባሻገር በተለምዶ የጉንፋን ምልክቶችን ለማከም ወይም ለመቀነስ ያገለግላል። ክሊኒካዊ ሙከራዎችም በደም ግፊት፣ በኮሌስትሮል እና በካንሰር ላይም ያለው ተጽዕኖ መርምረዋል፣ ነገር ግን ውጤቶቹ አንድ ወጥ አይደሉም። በኢራን የተካሄደ አንድ አነስተኛ ጥናት ነጭ ሽንኩርት እና የሎሚ ጭማቂ በ6 ሳምንታት ውስጥ የኮሌስትሮል እና የደም ግፊትን ለመቀነስ ረድቷል። ይሁን እንጂ በዩናይትድ ስቴትስ በስታንፎርድ ዩኒቨርሲቲ 200 ጤናማ ግለሰቦች በ6 ወራት ውስጥ ያሳተፉ ትልቅ ጥናት ተካሂዶ ምንም የኮሌስትሮል መቀነስ አላገኘም። በአውሮፓውያኑ 2014 በአውስትራሊያ ሲድኒ ዩኒቨርሲቲ የተደረገ ጥናት ደግሞ የነጭ ሽንኩርት ጠንካራ ጸረ ተህዋሲያን፣ ጸረ ቫይረስ እና ጸረ ፈንገስ ቅመሞች እንዳሉት አረጋግጧል። ነጭ ሽንኩርት ከፍተኛ መጠን ያለው ፖታሲየም፣ ፎስፎረስ፣ ዚንክ፣ ሰልፈር እና መጠነኛ ማግኒዥየም፣ ማንጋኒዝ እና አይረን ይዟል። በጣም የሚያስደንቅ አትክልት ነው ብለዋል የብሪታንያ የአመጋገብ ሕክምና ማህበር ቃል አቀባይና የህፃናት የአመጋገብ ባለሙያ የሆኑት ባሄቫንድ ደቦሮ። አሊሲን የሚባሉ ደስ የሚሉ ሰልፈር የያዙ ውህዶች አሉት። በፕሮባዮቲክ ፋይበር የበለጸገ ነው፣ ለሆዳችን ተስማሚ በመሆኑ ለአንጀታችን ጤና ጠቃሚ ነው። በተጨማሪም አንዳንድ ጸረ ጀርም መድኃኒቶች አሉ ሲሉም የነጭ ሽንኩርትን ፋይበር ጠቃሚ የአንጀት ባክቴሪያ እንዲዳብርና የሆድ ድርቀትና መነፋትን ለመከላከል እንደሚረዳ አብራርተዋል። በቀን 1 ወይም 2 ፍሬ ነጭ ሽንኩርትን መመገብ ለአዋቂዎች መልካም ነው ተብሎ ይታሰባል። ነገር ግን አሜሪካን ፋሚሊ ፊዚሻን በተባለ ጆርናል ላይ በታተመው ጥናት መሰረት በተለይ በባዶ ሆድ ከመጠን በላይ ነጭ ሽንኩርት መውሰድ የጨጓራ መረበሽ፣ የሆድ መነፋት እና በአንጀታቸው ውስጥ በሚገኙ ጠቃሚ ተህዋሲያን ላይ ለውጥ ሊያመጣ ይችላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።